ግን አንድ ቀን ይሁዳን በህይወት ያየሁት በአካል አየሁት እና በይሁዳ ተጎዳው፣ በጣም ታመምኩ። ነፍሳችንን እናድን የሚል ጥሪ ከወደ ፕሮቴስታንቶች እየተሰማ ይገኛል። እኔ ተሳስቼ ያሳሰብኳችሁ ፕሮቴስታንት ወንድሞቼ እህቶቼ፣ አሁን ያላችሁበት መንገድ እኔም መጥቼ የነበረበት መንገድ የተሳሳተ ስለሆነ በአሁኑ ሰዓት እባካችሁ እኔን ተከትላችሁ የመጣችሁ ወደ እውነተኛዋ ቤታችን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንመለስ የሚል ጥሪ እህታችን እያስተላለፈች ይገኛል። እስኪ እህታችን ተሳስታ የሄደችበትን መንገድ እንዲገልጸዋለች፣ እንከታተላለን። የተሳሳተ ቦታ የመጣችሁት ልጆች ከኦርቶዶክስ ወጣችሁ የሆነ ጌታ እምነት የሚያገኛችሁ ረፍት ያገኛችሁ መስሏችሁ ዘመናችሁ እንደኛ እንዳይበላ ብትተጠንቀቁ ተመለሱ። ጌታን ተቀበሉ ብዬ እየጠርቼ ሰብስቤ ያመጣኋችሁ ይቅር በሉኝ፣ ተመለሱ ወደ ነበራችሁበት ቤት። ጌታን ተቀበሉ፣ ኑ እዚህ ጌታ አለ ረፍት አለ እያልኩ የጠራኋችሁ ጨለማ ውስጥ አምጥቼ የከተትኳችሁ ሰዎች ይቅር በሉኝ፣ ተመለሱ ወደ ቤታችሁ። አጥፍቻለሁ። እኔ በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላው፣ ጴንጤ መሆኔ ጠላው። በቃ ከዛ በኋላ ማለት ነው። ከዛ በኋላ ቁጭ አልኩኝ። ከዛ ምስቱ ጠራችኝ። ከዛ በኋላ ቄጤሳ አበራ ዲያመንድ እንዴት አገኘ? ዲያመንዱንስ እንዴት ለፓስተሮች ወስዶ አስረከበ? ፓስተሮቹስ እንዴት ሰይጣን ወሰደው አሉት። እጅግ አነጋጋሪ ጉዳይ ነው። ብዙዎችም እየተነጋገሩበት ይገኛሉ። ሕግም ይሄን ነገር አንድ ሊለው ይገባል። ስለ ጉዳዩም እንመለከታለን። ቄጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቄጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉ ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው ዲፕሎማ ያገኘ። በመጨረሻም ዕለቱን በማስመልከት አባታችን አባ ገብረ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እግር አጠበ የሚለውን አስተምሮ ያስተምሩናል። ዛሬ ጸሎተ ሐሙስ ነው። ስለሱም እንማማራለን። እስከ መጨረሻው ሰዓት ድረስ ብቻ አብራችሁ ይቆዩ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሲያን፣ ይህ ቪዲዮ ደርሷችሁ እየተመለከታችሁት ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ለምትወዷቸው ሰዎች ደግሞ ሼር ማድረጋችሁን እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። ውጡ ብዬ እኮ ተናግሬ ነበር። የሉትራን ጭማቂዎች እኮ ውጡ ብዬ ተናግሬ ነበር። ውጡ በቃ ጨርሻለሁ ከእናንተ ጋር። በስተት ወይም በስሜት ከኦርቶዶክስ ተዋሕዶ ቤተክርስቲያን በጅምላ የኮበለሉ እህት ወንድሞቻችን በአሁኑ ሰዓት እየነቁ ይገኛሉ። በስተት ይዟቸው የሄዱ እህት ወንድሞቻቸውንም አሁን ያለንበት እጅግ የስተት መንገድ ስለሆነ ወደ ቀጥተኛዋና ዓለም ወደሚድንባት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንመለስ የሚል ጥሪም እያቀረቡ ይገኛሉ። እህታችን የተናገረችውን እስኪ እናዳምጣት። ገና ኢየሱስ አልገባሽም። የትኛው ኢየሱስ እኮ ነው? አሁን ልዩነቱ እኮ ነው ያልገባችሁ እናንተ። የትኛው ኢየሱስ? ይሄ ጨለማው ሉሲፈር ኢየሱስ፣ የዩ ጩፋን ኢየሱስ። ዘመኔን ሙሉ የዩ ጩፋን ኢየሱስ ተቀበልኩ ብዬ እጄን አንስቼ እዚህ አይነት ጉድ ውስጥ ገብቼ ደግሞ ሌላ ሰው ደግሞ እየጎተትኩ ደግሞ ያን ሁሉ ህዝብ አምጥቼ መክተቴ ነው የሚቆጨኝ። የትኛውን ኢየሱስ? እንዲህ ነው እንግዲህ እውነት ሲገባችሁ በሐሰተኛ ነቢያቶችና ፓስተሮች መጭበርበሩና መናዳቱ ሲሰለቻችሁ እንደዚህ አደባባይ የወጣችሁ እውነቱን ትናገራላችሁ። እህታችንም ቀጥላበታለች። እስኪ እንስማት። የትኛው ወንድና ወንድ የሚያስተኛ ኢየሱስ? ቸርች ውስጥ አዳር ጸሎት ብሎ ፓስተር እየጠርቶ የልጆችን እናት የሚደፍረው ኢየሱስ? የሚያስደፍረው? ስለ የትኛው ኢየሱስ ነው የምታወሩት? ቃለ ሕይወት ቤተክርስቲያን አለ የምትሏት ቤተክርስቲያን እንግዲህ አለን የምትሉት እነሱን አይደል? ቃለ ሕይወት ቤተክርስቲያን እኮ ልጅ 17 ዓመት ህፃን ልጅ አምጥታ ያስደፈረችው አገልጋይ በሚል ጠርታ
አገልግሎ መድረኩ ላይ ሃሌሉያ ሲል አሜን ሲሉ ቆይተው እኮ ነው መልእክት አለኝና ፈልጌህ ነው ብሎ ሆቴል የተያዘበት አልጋ ውስጥ ና ብሎ ጠርቶ ልጁን ደፍሮት ይወጣ። ታቁታላችሁ፣ አገልጋዩንም ታውቃላችሁ። ተደፋሪው የመካነ ኢየሱስ ልጅ ነው። ደፋሪውን የጠራችሁ ማነች? ቃለ ሕይወት አልጋው ላይ ነው። ጧት ሲነሳ የአንደር ኤጅ ወንድ 17 ዓመት ልጅ ሙሉ በሙሉ ተበለሻሽቶ አልጋው የለ ምን የለ ብልሽት ወጥቷል። ልጁ ዳንግጦ ሮጦ ወንድሙ ጋር ግማሹ ለቸርች ሰው ሄዶ ተናገረ ምን እንዳደረገ ይብሉ። የ17 ዓመት ልጅ ፍርድ ቤት እንኳን ይሄድ ብላችኋል። ራሳችሁ ናችሁ ጋብዛችሁ ያመጣችሁት። ተጠያቂ እንዲሆን አድርጋችኋል። ሙሉን ዶክመንት ልጁ የተደፈረበት ሙሉ ዶክመንት ሐዋሳ ሕክምና ያደረገበት ወንድሙ ያሳከመበት ሐዋሳ ሆስፒታል ውስጥ አለ። ለምን ዝም አላችሁ? ምክንያቱም ሁላችሁም አንድ አይነት ስለሆናችሁ እኮ ቆሻሾች። የትኛው ኢየሱስ ፈራጅ ያደረገሽ ይላል? የኔን ቡትቶ የገማ እንትን በምን እንደሚሸፍን የበሰበሰ ግማቱን በምን እንደሚሸፍን ግራ ሲገባው ፈራጅ ያደረገሽ ብስብስህን፣ ሽታህን፣ ጥንባትህን እየጠነባ ስላስቸገረ ነው እየነገርኩ ያለሁት እንድታጸዳ። ወንድ ተደፈረ እየተባለ ዝም ብለሽ ወንጌል አሰብክ የሚላል ወንድ ልጅ አበላሹት እየተባለ የ17 ዓመት ልጅ ማን ፈራጅ ያደረጋችሁ ይላል። ይህ ነገር እውነተኛነቱና በማስረጃ ከቀረበ አንዳንድ ፓስተሮች በኢትዮጵያ ሕግ መሰረት ተጠያቂ ሊሆኑም ይገባል። ብዙ መረጃዎችም እየወጡበት ነው። ይሄም ልጅ ጉዱ እዚህ ጋር መጥቶ ስለወጣ ነው። ስንቶቹ ተደፍረዋል፣ ስንቶቹ ተበላሽቷል፣ የስንቶቹ ህይወት ስንቶቹ ወጥተው እዚህ ስለማይናገሩ አብዛኛው ህይወቱ ደግሞ የተመሰቃቀለው ከየት የመጣው ነው ብትሉ ከኦርቶዶክስ የመጣው ኢየሱስ እዚህ ያለ ተብሎ የመጣው ከኦርቶዶክስ የመጣው ነው የተበላው ማለት ነው። እነሱ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠራቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱን ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይሄንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ዓለም ላይ ቆሻሻ ሃይማኖት ዓለም ላይ የለም እንደ ጴንጤ ቆሻሻ ሃይማኖት። ለቆሻሾች ራሱ መሸሸጊያን ይመቻል። እንደፈለክ መበለቃቀጥ መበረጋገድ ካማራ ጴንጤ ውስጥ ነው መግባት። ጴንጤ ጋር መበረጋገር አይንሽን ከሰው ላይ አንሽ፣ ከሰውም ከናንተም ላይ ከሃይማኖታችሁም ከናንተም ሐሰተኛው ኢየሱስም ላይ አንስቻለሁ። ጨርሻለሁ። እህታችን እንኳን እግዚአብሔር ፈቀደልሽ፣ እንኳን ረዳሽ። ለሁሉም እህቶቻችንና ወንድሞቻችን ወደ ትክክለኛዋና ወደ ቀጥተኛዋ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለሱ የሁላችንም ምኞትና ጸሎት ሊሆን ይገባል። ቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት ያው የጴንጤው እኔ በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላው። ጴንጤ መሆኔ ጠላው በቃ ከዛ በኋላ ማለት ነው። ከዛ በኋላ ቁጭ አልኩኝ። የቂጤሳ ጉዳይ እንግዲህ ሁላችንም የሚያሳዝንና እጅግ አደገኛ ወንጀል የተፈጸመበት ጉዳይ ነው። ሚሊየን የሚያወጣ ዲያመንድ እንዴት ተሸወደ የሚለውን አጠር አድርጌ ልንገራችሁ። ቂጤሳ የስራ ሁኔታ የድለላ ስራ ነው። በጋምቤላ በሚደልልበት ወቅት ይህንን ዲያመንድ እንዲሸጥ እድሉ ይገጥመዋል። ታዲያ ይህንን ዲያመንድ ይዞ ወደ አዲስ አበባ እንደሚገዙት ከሆኑ ሰዎች ጋር ይነጋገራል። ከተነጋገረ በኋላ ሰዎቹ ያቀረቡለት ግን በብር ሳይሆን በዶላር ነበር። ቂጤሳም እኔ
ብር እንጂ ዶላር አልፈልግም ይላቸዋል። ይህን ጊዜ ታዲያ ዲያመንዱ አንተ ጋር ይደር፣ እኛም ብሩን ዘርዝረን እንምጣ ይሉታል። ከዚህ በኋላ ነው ነገሮች የተበላሹትና በቂጤሳ ላይ አደገኛ ነገር የተከሰተው። መጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉ ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎማ ያገኘ ይዞ ይመጣል። ሮጦ ዋንጫ መታ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው። እና እሱም ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ በል እንጸልይልሃለን ብሎ ያ ነብዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ ውይ አልማዙ ወደቀብኝ፣ ሰይጣን ወሰደው። በእውነት እዛ እኮ የሚሆነው ነገር ለጆሮ ለማመን ያቅታል። እኔ የእውነት ነው የምነግርህ፣ ይሄ ነገር ምንም ሐሰት የለውም። ነገ ጧት በህግ ፊት እኮ ቆሜ የምቀጣበትም ነገር ሊሆን ሰይጣን ይዞት እየጸለይንለት ነው ብለው እንደገና ደግሞ ደም በደም አድርገው። ቂጤሳም ታዲያ በአይምሮው ሲያስብ ሌቦች እንዳይዘርፉት በአዲስ አበባ እስኪ ወደ እስራኤል ዳንሳ ቸርች ሊሄድ ብሎ ያንን ዲያመንድ ይዞት ሄዳል። ይዞት ከሄደ በኋላ ጸልይልኝ ብሎ ለእስራኤል ዳንሳ በእጁ እንደሰጠው ተናግሯል። ከዛ በኋላ ሁሉም አይናቸውን ጨፍነው ሰግደው በሚጸልዩበት ሰዓት ወርቁ ዲያመንዱን ሰይጣን ወሰደው የሚል የማታለያ መልእክት ለቂጤሳ እስራኤል ዳንሳ ነገረው። በዚህ ሰዓት ታዲያ ቂጤሳ አንጣ ዲያመንዴን ብሎ ግብግብ ፈጸመ። አጃቢዎቹም ታዲያ ወስደው መደብደብ እንደጀመሩና እንደደበደቡት ቂጤሳ ተናግሯል። ከዚያም ደብድበውት ሲያበቁ አስወጥተው ይጥሉታል። ሲለቁት ብዙ ሰው እንደውም አንድ ዛ አገልጋይ ይሁን እንዴት ታውት በቃ ሀብቱን ወሰዳችሁበት፣ ደበደባችሁ፣ ደግሞ ካልገደልነው ነው የምትሉት ብሎ ገላገለው እና እየወጣ እየተፋ ደም ከዚህ እየተፋ ከዚህ ደም በዚህ ሁሉ እየተንጠባጠበ ሲሄድ ወጥቶ ጠጥ ብሎ እንዲያየው ደም በደም ሆኖ ወደ ቸርች ገባለ ጸሎት። እስላሙ ግን እናንተ ምንድነው ደበደቡህ እንደ ያለው። እሱ ደግሞ በቃ ቤተ ክርስቲያንን ዲፌንድ ለማድረግ አይ አልደበደቡኝም ወድቄ ነው አለ። እና በጣም እንግዲህ ቤተ ክርስቲያን ስም እንዳይሰደብ ብሎ ነው እስላሙ ወስዶ አያውቀውም ጤና ቤት ወስዶ ሲያሳይ፣ ያ የሰፈር ጤና ቤት ደግሞ የማይችሉ ነገር ሲሆን ሌላ ክሊኒክ መውሰድ ነበረበት። 5000 ብር ከፍሎ ነው ያሳከመው። እና እኛ የተውነውን ወንድማችንን ደም በደም ሆኖ እስላሙ ግን ቆም ብሎ የሚደረገውን አድርጎ ረድቶ ነው የላቀቀው። ከዛም በኋላ ሌላ ግድያ ተሞክሮበታል። እግዚአብሔር አወጣው። 4 ፖሊሶች እንዳጋጣሚ በዛ ያልፉ ነበር። ብዙ ነገር አለ ይሄ ሰውዬ። ያ አልማዝ ግን እስካሁን አልተሰጠ። 2 ጊዜ ግድያ ተሞክሮበታል። ይሄ ሰውዬ ደብድበው በጣም የሚያስደነግጥ አይነት አመታት ይሄን ሁሉ ገሽልጠውን የምንዳረጉት በቃ ደም በደም አድርገው የመጨረሻ ተነስተው ነበር አንገቱን ሁሉ ሰብረው ሊገድሉት። ከሚቀፉ ነገሮች አንዱ በቂጤሳ ላይ በተደረገው፣ ቂጤሳ ወደ መታጠቢያ ቤት ወደ ጓሮ ይሄድ ነበረ። አስቆመው አንዱ ነቢይ፣ ስም መጥቀስ አልፈልግም። እና ቂጤሳ የት ነው የተወለድክ? የት ነው ሀገር? የት ነው የተማርከው? ብዙ ነገር ጠየቀው። ሁሉን ኢንፎርሜሽን፣ የሚስቱን ስም፣ የልጆቹን ስም፣ የት ሀገር እንደተወለደ ሁሉን ነገርና እንዴት እንደሆነ አላቅም። የባንክ አካውንቱንም ነገረው። እንደሚመስለኝ እንግዲህ እንደለመዱት ቶሎ ብሎ በስልክ አንስቷል። በሙሉ ዛ ነቢያት ነን የሚሉ ሁሉ ትሬኒንግ አላቸው። ሁሉም ባይሆኑም በጣም የቅርብ የሆኑት፣ አንዳንዱ ዝም ብሎ ለጊዜው እንትን በኋላ ግን ይገባበታል፣ ያው ጥቅሙን እያየ እና ወደ ጉባኤ ሲገባ እግዚአብሔር ይባርክ እግዚአብሔር ረዳሃል አለው። ተመልሰው ሲገቡ ያኛው ነቢይ ተብዬው ለሌላ ነቢይ ተብዬ ደግሞ ሲሮጥ ሄደ። ያንን ቶሎ ብሎ አቀበለው። ይኸውልህ ያ ሰውዬ ቂጤሳ እናቱ፣ ሚስቱ፣ ልጆቹ ስማቸው የኖረው እዚህ ከተማ እንዲሆኑ አለው። አንተኞች የሆኑ ሰዎች አሉ ተክደው ብዙ ገንዘብ ተበልቶባቸው ንብረታቸው በስሙ ተቀይሮ ተዛውሮ ባዷቸውን ቀርቶ ባልሽ ትዳር አጋር ብለሽ ሚስት አድርገሽ ሕይወትሽን ሰጥተሽ እናት አባትሽን ትተሽ የመጣሽለት የትዳር አጋር አንቺን አስቀምጦ ሙልጭ አድርጎ ክዶሽ ሌላ ሰው ጋር ይችላል። እሱ ይሁዳ ነው።
እሱ አጠገብሽ ያለ ይሁዳ ነው። ይሄ ቁስል ቀላል አይደል፣ ከሰው ተራ ያወጣል ካልቻልን። አይሽ ጓደኛሽ፣ ሚስትረኛሽ፣ ስራ ባልደረባሽ አሁን ባንኮች አካባቢ ይሰማሉ ፓስወርድ እያነበቡ የአለቆቻቸውን ፓስወርድ ቀስ ብለው ገብተው እንዳለ ብዙ ገንዘብ ዘርፈው ከባንክ የሚወጡ አለቆቻቸውን የሚያስይዙ ዕዳ ውስጥ የሚከቱ እነዚህ ይሁዳዎች ናቸው። በጣም ብዙ አሉ እና ይሁዳ እንዳለ ማወቅ አለ ማለት ነው። ለመጠንቀቅ መነሻ ይሁዳ ዛሬ ማለት ነገም ይኖራል እና ይሁዳ የማንቂያ ደውል ነው። ነቅተሽ እንድትኖሪ ሁሉም ወዳጅ ነው ብለሽ እንዳታስቢ። እንኳን እኛ ደካሞቹ ሰነፎቹ አይደለም ንጹህ ክርስቶስ እንኳን ይሁዳ ነበረው። እሺ ማትሸጪው ጨክነሽ ማትሸጪው ማትከጂው እንኳን ይከዳ ነበር። አባታችን አባ ገብረ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ሐዋርያትን እግራቸውን ዝቅ ብሎ አጥቧል። ለምን አጠባቸው? ማጠብስ ለምን አስፈለገ? የሚለውን ይነግሩናል። እሳቸውንም ትምህርት እንከታተል። እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት አገልጋዮቹ መላእክቱ ደነገጡ። ክርስቶስ ሰውን መውደዱ እንዴት ያለ ነው! እንደምን ያለ ድንቅ ነው! ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ሰማይን በከዋክብት ያስጌጠው አምላክ የእሾህ አክሊል ተደፋበት። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። በነገስታት በመኳንንት በሕያዋን በሙታን የሚፈርደው ጌታ እንደ ተከሳሽ ቆመ ዝም። ልብሱን ሸፍነው በጥፊ ሲመቱት ዝም። እርኩስ ምራቅ ሲተፉበት ዝም። ሰንበትን ሽረሃል ዝም። ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ያን ሁሉ ነገር መምህራችንን እናመሰግናለን። ውድ ኢትዮጵያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።